ሰበር ዜና ጥቅምት 19 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጄኔራል አበባውና ጄኔራል መሐመድ አርበኛ ዋርካው ምሬ ወዳጁን ለመደምሰስ አዲስ ስምሪት መስጠታቸው ተሰማ። ምሬ ወዳጁ አለበት በተባለ 4 ቦታዎች በተሰጠው ስምሪት ከፍተኛ የእግረኛ ጦር ስምሪትና የአየር ላይ ድብደባ መጀመሩም ተነግሯል። ምሬን ከበባ ውስጥ አስገብቻለሁ ያለው ጄኔራል በትላንትናው ዕለት መገደሉም ተረጋግጧል። አሁን በዚህ ሰዓት በወሎ በርካታ ቀጠናዎች መሬት ያንቀጠቀጠ ከባድ ውጊያ እየተደረገ ነው። ፋኖ ከባድ የተባለ የአጽፋ ምላሽም እየሰጠ ነው። በዋግምራ በኩል ጄኔራል አበባው የመራው ጦር ውጊያ ማድረጉም ተሰምቷል። ዝርዝር ይዘንበታል። በሌላ በኩል የቀድሞ ምክትል ጠቅላይ ሚኒስትርን ጨምሮ የውጭ ጉዳይ ሚኒስትር ዴታ የነበሩ 2 ባለስልጣናት በሞያሌ በኩል አብይን ከድተው ከሀገር መኮብለላቸው ተረጋግጧል። በአንድ ወር ውስጥ ብቻ 4 ባለስልጣናት መኮብለላቸው ተረጋግጧል። ባለስልጣኖቹ እንዴት ኮበለሉ፣ ለምን ኮበለሉ የሚለውን ዝርዝር አሰናድተንበታል። በሌላ በኩል የአብይ አህመድን ጭቆና የሚገልጽ በኢትዮጵያ የህግ የበላይነት አለመኖሩን የሚያሳይ አንድ ሪፖርትም ወጥቷል፣ እንዳስሰዋለን። ወዲህ ደግሞ አርበኛ ዘመነ ካሴ ስጦታ አበርክቷል። አርበኛው ስጦታውን ለማንና እንዴት አበረከተ የሚለውን የሚያሳይ ቪዲዮ ይዘናል፣ ተመለከቱታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የአብይ አህመድ ኢትዮጵያ በህግ የበላይነት ምዘና ከ147 የዓለም ሀገራት 132ኛ ደረጃ ላይ ተቀመጠች። ከ34 የአፍሪካ ሀገራት መካከል ደግሞ ኢትዮጵያ 4 ሀገራትን ብቻ በመብለጥ 30ኛ ደረጃም አግኝታለች። ዓለም አቀፉ የፍትህ ፕሮጀክት ባወጣው ሪፖርት በተያዘው የአውሮፓውያን ዓመት የኢትዮጵያ የህግ የበላይነት ደረጃ ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ቀንሷልም ተብሏል። ዝቅተኛ ገቢ ካላቸው 16 ሀገራት መካከል ደግሞ ኢትዮጵያ 13ኛ ደረጃ ላይ ነው የተገኘችው። በአገሪቱ ለ5 ተከታታይ ዓመታት ተቋማት እየተዳከሙ የሲቪክ ማህደሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መሄዱንም ሪፖርቱ ጠቅሷል። ኢትዮጵያ በተለይ ሐሳብን በነጻነት በመግለጽ በመሰብሰብ ነጻነትና በሲቪክ ተሳትፎ መስኮች እጅግ ዝቅተኛውን ውጤት አስመዝግባለች ተብሏል። በዚህ በኩል ደግሞ ጠቅላይ ሚኒስትሩ የሚታይና የሚጨበጥ የሚሸተት እድገት አስመዝግበናል እያለም በፓርላማ ላይ ቁጭ ብሎም ሲወሸክትም እንመለከተዋለን። ነገር ግን ዓለም እውነታውን እየገለጠው ነው። ከዚሁ ጋር በተያያዘ 2 ከፍተኛ ዲፕሎማቶች የመንግስት ባለስልጣናቶች በሄዱበት መንግስትን በመክዳት አሜሪካን ጥገኝነት መጠየቃቸው ተሰማ። ከሰሞኑ አንዳንድ የቀድሞ እንዲሁም የአሁኑ የመንግስት ኃላፊዎችና የህዝብ ተወካዮች በሄዱበት ሀገር ጥገኝነት ሲጠይቁ እየተስተዋለ ነው። ለምሳሌ መስከረም 26 2018 ዓ.ም ባቀረብነው አንድ ዘገባችን በህዝብ ተወካዮች ምክር ቤት የሴቶች ተመራጭ ኮከስ ሰብሳቢ ወይዘሮ ኪሚያ ጁነዲን አሜሪካ ሀገር ጥገኝነት ስለመጠየቃቸው ገልጸን ነበር። አሁን የደረሰን መረጃ እንደሚያሳየው ደግሞ የቀድሞ የውጭ ጉዳይ ሚኒስትር ዴታ ብርቱካን አያኖ በተመሳሳይ በአሜሪካ ሀገር ጥገኝነት ጠይቀዋል። ከቅርብ ጊዜያት ወዲህ አንድ ሰሞን በሚዲያ በብዛት የሚታዩት የመንግስት ኃላፊዎች ሲሾሙ እንጂ ከስራቸው ሲነሱና ሲባረሩ ለህዝቡ ማሳወቅ እየቀረ መጥቷል። በዚህም ምክንያት ህዝቡ የትገቡ የሚል ጥያቄ በስፋት ሲያነሳ ይታያል። ከነዚህ ባለስልጣናት ከነበሩት አንዷና በቅርቡም ከሚዲያ የጠፉት የውጭ ጉዳይ ሚኒስትር ዴታ የነበሩት አምባሳደር ብርቱካን ናቸው። አምባሳደር ብርቱካን በውጭ ሀገር ሚስዮኖች ረዘም ላለ ጊዜ ከሰሩ በኋላ የዛሬ 7 ዓመት ገደማ በጠቅላይ ሚኒስትር አብይ አህመድ የውጭ ጉዳይ ሚኒስትር ዴታ ሆነው ተሾመውም ነበር። አምባሳደር ብርቱካን አያኖ በሚዲያ በተደጋጋሚ በመቅረብ ለዲፕሎማቶች ስልጠና በመስጠትና
የውስጥና የውጭ እንግዶችን በመቀበል ለዓመታት ይታወቅ የነበሩት አምባሳደር ብርቱካን የዛሬ 7 ወር ገደማ ከሚኒስትር ዴታነታቸው ተነስተው ሌላ ምትክ ምደባ ሳይደረግላቸው እንደቀሩ የውጭ ጉዳይ ምንጮቻችን ለሚዲያችን ጠቁመዋል። እነዚህ ምንጮች ዲፕሎማቷ ኃላፊ በነበሩበት ወቅት ለስራ ስምሪት ወደ ውጭ ከሚላኩ ዲፕሎማቶች የኪስ ገንዘብ እንደሚቀበሉ መረጃ በመገኘቱ በጠቅላይ ሚኒስትር አብይ አህመድ ትዕዛዝ ከስራቸው ለመነሳታቸው አንዱና ዋነኛው ምክንያት ነው ብለውም ለሚዲያችን ገልጸዋል። በአምባሳደር ብርቱካን ምትክ አምባሳደር ብርሃኑ ጸጋይም የውጭ ጉዳይ ሚኒስትር ዴታ ሆነው ከተሾሙ በኋላ ዲፕሎማቷ አኩርፈው እንደቆዩ የታወቀ ሲሆን ከዚህ ቀደም በየቀኑ እንደሚያደርጉት የጠቅላይ ሚኒስትሩና ሌሎች መንግስታዊ መረጃዎች በተረጋገጠው ቬሪፋይድ በሆነው ፌስቡክ ገጻቸው ማጋራትም አቆመዋል። የብልጽግና ፓርቲ ማዕከላዊ ኮሚቴ አባል የሆኑት ሚኒስትሯ ከስልጣን ከተነሱ በኋላ በግላቸው ስራ እያፈላለጉ ቆይተው በቅርብ ጊዜ ወደ አሜሪካ ካቀኑ በኋላ እዛው ጥገኝነት መጠየቃቸውን የሚዲያችን ምንጮች ተናግረዋል። ከኢትዮጵያ ከመውጣታቸው በፊት በአፍሪካ ህብረት የፕሮቶኮል ጽሕፈት ቤት ለመቀጠር ሙከራ ቢያደርጉም እንዳልተሳካላቸው ተሰምቷል። ዲፕሎማቷ ከስልጣን ከመነሳታቸው በፊት ጠንካራ የጠቅላይ ሚኒስትር አብይ አህመድ ደጋፊ እንደሆኑ የጠቆሙት ምንጮቻችን በርካታ የውጭ ሀገራት ተመድበው ለሚገኙ ዲፕሎማቶች የተለያዩ መልእክቶችን በዋትስአፕ እና ቴሌግራም በመላክ በግል ገጻቸው ላይ ለጥፉ እያሉ ይጫኑ እንደነበረም የደረሰን መረጃ ያሳያል። በተለይ ጠቅላይ ሚኒስትሩ የሚያወድሱ መልእክቶችን እየላኩ ፖስት አድርጉ ይሉ ነበር። ከስራችን አንጻር እንዴት ይህንን ማድረግ እንችላለን ብለን ስንጠይቅ አስታውሳለሁ በማለት የተናገሩት ደግሞ አንድ በውጭ ሀገር ምደባ ላይ የሚገኙ ዲፕሎማት ናቸው። በተመሳሳይ በዘመነ ኢህአዴግ ቱባ ባለስልጣን የነበሩትና በቅርብ ዓመታት ካናዳን ጨምሮ በዲፕሎማትነት ሲያገለግሉ የቆዩት ወይዘሮ አስቴር ማሞ በተመሳሳይ መልኩ አሜሪካ ሀገር ጥገኝነት መጠየቃቸውን ምንጮቻችን ነግረውናል። ወይዘሮ አስቴር በምክትል ጠቅላይ ሚኒስትር ማዕረግ ከመሾም ጀምሮ በበርካታ ከፍተኛ ቦታዎች ላይ ያገለገሉ ሲሆን አንዳንዶች በወቅቱ ምናልባትም ቀጣዩ ጠቅላይ ሚኒስትር እንደሚሆኑ ግምታቸውን ያስቀመጡላቸው ግለሰብም ነበሩ። አሁን ግን በአሜሪካ ጥገኝነት ጠይቀዋል። በአንድ ወር ውስጥ 4 አምባሳደሮች ጥገኝነት ጠየቁ ማለት ነው። አንድ የውጭ ጉዳይ ሚኒስትር ዴታ፣ 3 የህዝብ ተወካዮች ምክር ቤት አባላት አሜሪካን ጥገኝነት ጠይቀዋል። በዚህ መጠን በተመሳሳይ ጊዜ ስርዓቱን ከርተው የኮበለሉ ባለስልጣናት በኢትዮጵያ ዘመን የፖለቲካ ታሪክ ታይቶም አይታወቅም። አብዛኛው የብልጽግና ባለስልጣናት ከወሳኝ ጉዳዮች በስተቀር ከሀገር ውጭ የሚያደርጉት እንቅስቃሴ በአይነ ቁራኛም የሚታይ ነው። እንደዚህ ቀደሙ ለመዝናናት ለጉንፋን ሕክምና ከሀገር መውጣት አይታሰብም። የእያንዳንዱ ባለስልጣን ፓስፖርትም በአብይ አህመድ እጅ ይገኛል። ሲፈልጉ ብቻ ይሰጣቸዋል። በአብይ አህመድ ፍቃድ ነው ፓስፖርታቸው የሚሰጣቸው። የውጭ ሚኒስትር ዴታ የነበሩት ብርቱካን በሞያሌ በኩል የፈረጠጡ ሲሆን 4ቱ አምባሳደሮች ወደ ሀገር ቤት እንዲመለሱ ሲጠየቁ አንመጣም ብለው አሜሪካ ጥገኝነት ሲጠይቁ 3ቱ የህዝብ ተወካዮች ምክር ቤት አባላት ደግሞ ለስራ በሄዱበት እየቀሩ ናቸው። ይህም በብልጽግና ባለስልጣናት በኩል አለመተማመንና ተጠያቂነት ለመሸሽ የሚደረግ እሽቅድድም እንዳለም ጠቋሚ ነው። ሰሞኑን ከስልጣን እየተነሱ ያሉ ከፍተኛ ባለስልጣናት ደግሞ በቅርቡ የሞያሌን ድንበር እንደሚያጨናንቁም ይጠበቃል ተብሏል። ወደ ቀጣዩ ዘገባ አልፋለሁ። በኦሮሚያ አሳዛኝ ጭፍጨፋ ተደረገ። በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ ልዩ ቦታው ዘንባባ አርሴማ ተብሎ በሚጠራ አካባቢ የክርስትና ሃይማኖት ተከታዮች ላይ ያነጣጠረ ጥቃት ተፈጸመ። 14 ንጹሃኖች መገደላቸው ተነግሯል። ጥቃቱ የተፈጸመው ከትላንት ወዲያ ጥቅምት 17 2018 ዓ.ም ከምሽቱ 4 ሰዓት ገደማ ላይ ሲሆን ከተገደሉት በተጨማሪም በርካቶች ታግተው መወሰዳቸው ተነግሯል። በዚህ ዞን የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት ሲፈጸም ለበርካታ ጊዜ ሲሆን ከሳምንታት በፊትም በተመሳሳይ በርካታ የእምነቱ ተከታዮች በአሰቃቂ ሁኔታ መገደላቸውን ሚዲያችን መዘገቡም አይዘነጋም። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር ዜናዎች አልፋለሁ። ጄኔራል አበባውና ጄኔራል መሐመድ ተሰማ ምሬ ወዳጁን ለመደምሰስ አዲስ ስምሪት መስጠታቸው ተነግሯል። ምሬ ወዳጁን ከበባ ውስጥ አስገብተን መደምሰስ አለብን፣ የወሎ ፋኖ ከቁጥጥር ውጭ እየሆነ ነው በሚል ከሳምንት በፊት ስብሰባ ተቀምጠው የነበሩት በአማራ ክልል እየተደረገ ያለውን ጦርነት እየመሩ ያሉ የአገዛዙ ጄኔራሎች የመጀመሪያውን የዚህ ኦፕሬሽን ስምሪት መስጠታቸው ተነግሯል። በወሎ እየተደረገ ባለው ጦርነት ብልጽግና ከፍተኛ ጉዳት እየደረሰበት ሲሆን በርካታ ከተሞችን ከመቆጣጠር
አንስቶ ትልልቅ ጀነራሎችንና ኮሎኔሎች የተገደሉበትና የተማረኩበት ውጊያ እንዲሁም ከዙ 23 ጀምሮ ከከባድ እስከ ቀላል መሳሪያ በፋኖ የተማረከበት ከባድ ዘመቻዎችን ከሰሞኑ ተደርገው ፋኖ ድል በድል እየሆነም ነው። ዓለም አቀፍ ሚዲያዎች ሳይቀሩ ትኩረታቸውም ወሎ ላይ ነበር። ታዲያ ከዚህ ጋር በተያያዘ ከፍተኛ ድንጋጤ ውስጥ የገቡት ጠቅላይ ሚኒስትሩ በአስቸኳይ የፋኖ አመራሮች እንዲገደሉ ብሎ ትዕዛዝ በሰጠው መሰረት በጎጃም እነዘመነ ካሴን ለመግደል የተጀመረው ኦፕሬሽን አሁን እነምሬ ወዳጁን ለመደምሰስ እንቅስቃሴ ተጀምሮበታል። በትላንትናው ዕለት እነምሬ ወዳጁን ከበናል ብሎ ለአለቆቹ የእንኳን ደስ አላችሁ መልእክት የላከው ሜጀር ጀነራል ሁሴን ኡመር የደስታ መልእክቱን ልኮ ሳይጨርስ እሱም ጦሩም መደምሰሱም በሰፊው ተዘግቧል። በዚህ ድንጋጤ ውስጥ የገቡት ጀነራል አባው በዋግምራ በኩል ራሳቸው የመሩት የመጣ ጦርም ከፋኖ ጋር ከባድ ውጊያ ማድረጉም ተነግሯል። የጀነራል አባው ጦር ከታንክ እስከ ዙ 23 ጨምሮ በርካታ እግረኛ አሰልፎ ውጊያ ቢከፍትም ከነበረበት ቦታ ፈቀቅ ማለት ከብዶት አሁንም እዛው ቦታው ላይ እንደሚገኝ ነው የተነገረው። ምሬ ወዳጁ አለበት ተብሎ በሚጠረጠርበት በአራት ቦታዎች ላይ በዛሬው ዕለትም ስምሪት የተሰጠ ሲሆን የእግረኛ ኮማንዶ ጦር ከመካናይዝድ ሰራዊት ጋር መላኩም ተነግሯል። የፋኖ ኃይልም የአጸፋ ምላሽ እየሰጠ መሆኑም ተረጋግጧል። የአገዛዙ ኃይል በዛሬው ዕለት ብቻ በተመረጡ አራት ቦታዎች ላይ ዛሬ 18 ጊዜ የድሮን ጥቃቶችን ለመፈጸም መዘጋጀቱን የወታደራዊ ምንጮቻችን አስቀድመው ለሚዲያችንም ገልጸዋል። አገዛዙ ብዙ ጊዜ ሞክሮ ያልተሳካለትን የፋኖ መሪዎችን ገድዬ የፋኖ ትግልን አከስማለሁ የሚለው ብሂል እንደ አዲስ እየሞከረው መሆኑም ተረጋግጧል። ስለዚህ ከወዲሁ የፋኖ ኃይሎች ጥንቃቄ እንዲወስዱ ሲሉም የውስጥ የመረጃ ምንጮቻችን ለሚዲያችን መረጃውን ልከዋል። ይህ በእንዲህ እንዳለ አባ ኮስተር ብርጌድ ለወራት ያሰለጠናቸውን የእግረኛ ሰራዊት አባላትን በደማቅ ሁኔታ አስመረቀ። የአፋባሃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስተር ብርጌድ ለሶስተኛ ዙር ያሰለጠናቸውን እጩ የእግረኛ ሰራዊት አባላት በትላንትናው ዕለት ጥቅምት 18 2018 ዓ.ም በደማቅ ሁኔታ ማስመረቁን የክፍለ ጦር ህዝብ ግንኙነት ክፍል ለሚዲያችን በላከው መረጃም አስታውቋል። በዚህ የምረቃ ፕሮግራም ላይ አርበኛ ዘመነ ካሴ ለአንድ የፋኖ አባል ስጦታ ማበረከቱም ተገልጿል። የስጦታው ምክንያትና ስጦታ የተበረከተለትን የፋኖ አባል እንዲሁም ስጦታው ሲበረከተለት ያለውን ሁኔታ የሚያሳይ ቪዲዮ እጃችን ገብቷል። ተመልክተነው እንመለስ። ሰርፕራይዝ አለን። ያንን ሰርፕራይዝ ወይም ደግሞ አዲሱ ክስተት ምንድነው የሚለውን አርበኛ ጥላሁን ያቀርብልንና ልዩ ሽልማት የሚደረግለት ሰው አለ። ልዩ ሽልማት የሚደረግለት ማን ነው? ልዩ ሽልማቱስ ምንድነው የሚለውን አርበኛ ጥላሁንን ወደ መድረክ ጋብዛለሁ። ድጋሜ ተገናኘን መሰለኝ። እንግዲህ ሽልማት ምን እንደሆነ ሽልማቱን የማላውቀው ማን እንደሸለመ ነገርን መጀመሪያ ከሽልማቱ ከሸላሚውን ከሽልማቱ በፊት የሽልማቱ አስፈላጊነት ለምን እንደሆነ ትንሽ ነገር ልበላችሁ። ዛሬ ጧት ነው እንዳልኳችሁ ከፈራው ገርባ ብርጌድ ኮማንዶ አስመርቋልና ከዛ ሌሊቱን ተጉዘን ነው እዚህ የደረስነው። እዚህ እንደደረስን የአባ ኮስተር ምርቃት እንዳለ ላንድ የድርጅታችን አለን የምንለው የመጨረሻው ሰው ምንለው ለአርበኛ ዘመነ ካሴ አባ ኮስተር ብርጌድ ፋኖ ሊያስመርቅ ነው እና ወደዛ እየሄድኩ ነው ብዬ ነግሬው ነበር። እና አባ ኮስተር ግን አሁን ያለበት ቁመና እንዴት ነው ያለኝ ያወራን ይያለን። እንደውም በቀጠናው ሰሞኑን የተፈጠረ አንድ ክስተት ነበር አልሰማህም ወይ አልኩት። ምንድነው አለኝ። የእነማይ ወረዳ ምክትል አስተዳዳሪውን መሃል ከተማ ላይ ዘርሮት ክላሹን ማርኮ የወጣ ጀግና አላየህም ወይ ብዬ ፎቶ ላኩለት። ጀግናው የብዙዎቻችን ተምሳሌት፣ እኛም ጀግነት ብርቃችን አይደለም መቼም ቀጠናውም የጀግና ሀገር ነው። የአባ ኮስተር በላይ ዘለቀ ቀዬ ነው። ይሄን መናገር የተለየ ነገር ላይሆን ይችላል። ያ ሰው ማን ነው ላላችሁኝ የተወሰናችሁ ታውቁት ይሆናል። እኔ ሌላ አዲስ ስም አውጥቼለታለሁ። ይሄንን ስምም እንዲያጸድቅልኝ ለአርበኛ ዘመነ ካሴ ነግሬው ጸድቋል። ዋናው ስሙ አሳምን ነው። የቅጽል ስሙ ደግሞ ቀኜ ብየዋለሁ።
ይሄ በእኔ በኩል ይወጣለት ነው። ታዲያ ስም ብቻ አጽድቀን ብንተው ምን ትርጉም አለው አለኝና የሆኑ ሰዎች መጥተው ያቀብሉሃል። በኔ ስም በድርጅቱ ስምና በአባ ኮስተር ብርጌድ ስም አንድ የሆነ ስጦታ እንድትሰጥልኝ ይፈልጋለሁ ብሎ የሆነ ዕቃ ጠቅልሎ ልኮልኛል። ሰዎች አምጥተው ሰጠውኛል። አሳምን ቀኝ ወደዚህ አሳምን የበላይ ዘለቀ ክፍለ ጦር ሰብሳቢ እና የአባ ኮስተር ነው። እነሱ ሽልማት እንግዲህ ይሄ ነው። ምን እንደሆነ እኔ አላውቅም። አሳምን ማን ሽልማቱን ተቀበል። ይሄ ነው እንግዲህ ራስ ከፍታ አሳይ ይከፈት ኧረ ሞራል ይከፈት በተሰራው ጀብዱ በተሰራው ስራ ስታር ሽጉጥ የሚሸለም ከሆነ ዛሬውን አዳሩን ካድሬ እንዳያልቅ ፈራው። ሞራል እውነት ለመናገር አባ ኮስተር ብርጌድን ስናስብ ይሄ በጣም የመጨረሻው ምንለው አንድ የወረዳው አለ የሚባል ባለስልጣን ለብልጽግና ቀኝ እጅ የሚባል ለኛ ደግሞ ትልቅ ሰንኮፍ የነቀለልን ወንድማችን ስለሆነ እንጂ የአባ ኮስተር ልጆች በየቀኑ ገብተው ባንዳን ጎትቶ በማውጣት ይታወቃሉ። ከዚህ በቀደም ስሙን ካልተሳሳትኩ አንድ የሚሊሻ ጽሕፈት ቤት የነበረ ሰው ገብቶ እዛው ቤት ውስጥ ገብቶ ደፍቶት የወጣ ጀግና እንዳለ አውቃለሁ። ማን እንደሆነ ግን በስምም በመልክም አላውቀውም። ግን የአባ ኮስተር ልጅ ብዙዎቹ ከተማ ውስጥ እየገቡ መተው መሳሪያ ያነሱ መምጣት ብርቅ አይደለም። ግን ይሄ ጀግኖችን የማበረታታት ጀግኖችን ለሌላ ድል የማብቃት ድርጅታዊ ተልእኮ ወይም ድርጅታዊ ፍላጎት በመሪያችን ራስ አርበኛ ዘመነ ካሴ አማካኝነት ተጀመረ እንጂ ድርጅቱም በግለሰብ ደረጃም ሁላችንም የምንችለውን ያክል ጀግና ስንፈጥ ይህ በእንዲህ እንዳለ 20 ሚሊዮን አማራ በወለጋ ምድር በሞትና በህይወት መካከል ነው ያለው። ለዚህ አማራ ቀዳሚ ፈጥኖ ደራሽ ሆናችሁ የምትወጡት እናንተ ናችሁ ሲል በአፋባሃ ሚኒልክ ህዝብ ወታደራዊ አማካሪ ኮሎኔል ሞገስ ዘገየም በአርበኛ ዳንኤል አለም ወታደራዊ ማሰልጠኛ ማዕከል ተገኝቶ ለምልምል ኮማንዶ ሰልጣኞች መልእክት አስተላልፏል። አርበኛው ከምልምል ሰራዊቱ ጋር ባደረገው ቆይታ ያደረገውን ንግግር አድምጠን እንመለስ። ላብ ደምን ያድናል። ጠንካራ ስልጠና በአጭር ጊዜ ጥላት ታንበረክካለህ። ለሀገሪቱ ተረካቢ እናንተ ናችሁ። ግንባር ቀዳሚዎቹ ኮማንዶ ማለት ነው። የአማራ ህዝብ ደግሞ የቁርጥ ቀን ልጆች ናቸው። በተሰጣላችሁ ኃላፊነት ግዳጃችሁን መወጣት አለባችሁ። ትግሉ እንግዲህ አገር አቀፍ ተቀባይነት አግኝተናል። የኢትዮጵያ ህዝብ ሁሉ የደቡብ ሳይቀር በየትኛው ማቅጣጫ ፋኖ ግፋ ፋኖ ቀጠል መንግስት ይጥፋ ያለናል። የኢትዮጵያ ህዝብ ብቻ አይደለም የአፍሪካ ህዝብ እየተቀበለናል። ዓለም አቀፍ እየተቀበለናል። አሜሪካ ሳትቀር የፋኖን ትግል እየደገፈች ነው ያለው። በምላሹ ግን ጸረ አማራ ኃይል የሆነው አብይ አህመድ የአማራን ህዝብ በድሮን እየጨፈጨፈ በጀት እየጨፈጨፈ በታንክ እየጨፈጨፈ ኢኮኖሚን እያወደመ የክልሉ መሰረተ ልማት እያጠፋ ከፍተኛ ውድመት እየፈጸመ ነው ያለው። ኦሮሚያ ክልል የሚገኙ 20 ሚሊዮን የአማራ ህዝብ አንገቱን ደፍቶ ነው ያለው። ግንባር ቀደም ደርሳችሁ መፍጠን ያለባችሁ በራሪ ኃይል እናንተ ናችሁ። በአጭር ጊዜ ለምረጣው ጊዜ እንነጋገራለን። ይሄን ጸረ አማራ በአጭር ጊዜ ማስተንፈስ አለብን። አገር አጥፊ ነው፣ አገር አፍራሽ ነው። በነገራችን ላይ የኦሮሚያ ወጣትን ባዶ እያስቀረው ነው ያለው።
በውትድርና ትንታኔ 100,000 የኦሮሞ ወጣት ረግፎ ቀርቷል። አማራ ክልል መሬት ነው የጠፋው የወደመው። የአማራ ህዝብ ግን ወዶ አይደለም ቤቱ መጥተው ነው እየገደሉት ያለው። ላለመሞት ራስን ለመከላከል ነው እየሰራ ያለው። ስለዚህ በአጭር ጊዜ እናንተ ስልጠናው እንግዲህ ከዛሬ ጀምሮ ጆሴም ነግራቸዋል፣ ሙሴም ነግራቸዋል። ስልጠናውን ከሁሉ በላይ ዛሬ ሰልጣኝ ናችሁ፣ ነገ አሰልጣኝ ናችሁ። አሳምነው አንድ ጀግና ነበር። ሚሊዮን ጀግና ተፈጥሯል። አሰልጣኞች ደግሞ ሚሊዮን አሰልጣኝ ይፈጥራሉ። እናንተን ማለት ነው። ዕውቀታቸውን ተጠቀሙ። ደከመኝ ሰለቸኝ አይቻልም። ሌትም ቀንም መስራት፣ ጊዜውን በስራ ማሳለፍ ያስፈልጋል። አቀበቱም ቁልቁለቱም በጥንካሬ በጽናት ማለፍ አለባችሁ። በጽናት ማለፍ አለባችሁ። የአማራ ልጆች ናችሁ፣ ጀግኖች ናችሁ። ልብ አለ ይታወቃል። ግን ስንፍና እንዳይመጣ፣ መሰላቸት እንዳይመጣ ጠንካራውን ስልጠና ማለፍ አለባችሁ። ካሁን በኋላ በእርግጠኝነት እናንተ የምረቃው ጊዜ የተሻለ ተስፋ ታያላችሁ። በመጨረሻም አድማጭ ተመልካቾቻችን በትላንትናው የፓርላማ ውሎ እንዳደመጣችሁት ጠቅላይ ሚኒስትሩ ስለ ለንደን ፋኖች በተለይም በለንደን የሚገኙ የሀበሻ ተወላጆች ማለት ነው በአብይ አህመድ ላይ የሚያደርጉትን ተቃውሞ ምን ያክል እንደበጠበጠው የሚያሳይ ንግግር አድርጓል። ታዲያ ይህ ንግግር የለንደን ፋኖች በተለይ በለንደን የሚገኙ የአማራ ተወላጆችና ትውልደ ኢትዮጵያውያን እየሰሩት ያለው ስራ እጅግ የሚያስደንቅና ውጤታማና ፍሬያማ መሆኑን የሚያሳይ ነው። ስለዚህ ከእንግዲህም በኋላ በለንደንም ሆነ በተለያዩ የዓለም ክፍል የሚገኙ ኢትዮጵያውያን እንደዚህ አይነት የአደባባይ ሰልፎችን የአደባባዩን ገመና የአገዛዙን ገበና የሚገልጡ ሰልፎችን ትርኢቶችን ማድረግ የተቃውሞ ሰልፎችን ዓለም አቀፍ ሚዲያዎች ዓለም አቀፍ ተቋማትና የዓለም መንግስታት ትኩረታቸውን ኢትዮጵያ ላይ እንዲያደርጉ የሚያደርጉ ሰልፎችን ማድረግ ምን ያክል ውጤታማ መሆኑን ተመልክተናልና የለንደን ፋኖች ላደረጋችሁት ነገር እጅግ ትልቅ ክብር አለን። ከዚህ በኋላም እንዲቀጥል ሌሎቹም በዚህ ላይ በሌሎች ስቴትም ያሉ በሌሎች የዓለም ክፍል ላይ ያሉም የአማራም ሆነ የኢትዮጵያ ተወላጆች በዚህ ላይ እንድትበረቱ ለማለት እንወዳለን። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።